ልጁን እኮ ስህተት እንደሆነ እየነገርነው አሳምነን ስህተት ስለመሆኑ መንገር መቻል አለብን። ትልቁን ሚና የሚጫወቱት የመምህራንና የወላጆች ጥምረት ነው። እኔ ሳጠና እውነት ለመናገር ቁጭ ብሎ ሌሊት ተነስቶ ሻይ ያፈላ አጠገቤ ቁጭ ብሎ በማንበብ ብቁ ልጆችን ለማፍራት ቅጣት ተገቢ ነው ብለህ ታምናለህ? ባጠፋው ጥፋት ቁጭ አድርጎ ከወላጁ ፊት መምከር ትልቅ ቅጣት። የምንፈልገው ደረጃ መምህራንና ልጆቻችን እየተቀራረቡ ነው ያሉት። በትምህርት ቤት ውስጥ ልጁን ካስመዘገበ በኋላ መጥቶ ዞር ብሎ ማያየው ወላጆቹ እነማን ናቸው? ምንስ ጎሎታል? በምንስ እንርዳው? የሚያወራቸው መምህር፣ የሚያወራቸው ተማሪ ቤት ያላገኙትን ነገር ትምህርት ቤት ላይ ሊያገኙት በጣም የበለጠ ሲጓጉ ታያለሽ ልጆች። ሰላም ጤና ይስጥልኝ ውድ ኤደን ሾው ፕሮግራም ተከታታዮቻችን እንዴት አላችሁ? ሳምንታችሁ እንዴት አለፈ? ጥሩ የቤተሰብ ጊዜ እንዳሳለፋችሁ እርግጠኛ ነኝ። ዛሬ እንግዲህ ለእናንተ ይመጥናል ያልነውን ፕሮግራም ወደ እናንተ እናደርሳለን። የዛሬ እንግዳይ አቶ ፍሬዘር ነው። ለ16 ዓመት በመምህርነትና በርዕሰ መምህርነት የተለያዩ ትምህርት ቤቶች ላይ ያገለገለ፣ በአሁኑ ሰዓት ደግሞ በአቡነ ጎርጎርዮስ ትምህርት ቤት የሃይ ስኩል ትምህርት ቤት ላይ የርዕሰ መምህር የሆነ ነው። ብዙ ልምዶችን ትምህርቶችን ከሱ እናገኛለን ብዬ አስባለሁ። እንኳን ደህና መጣ አቶ ፍሬዘር። እንኳን ደህና መጣሽ ሄደን። ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። እንግዲህ ፕሮግራማችን ልጆች አስተዳደግ ላይ ያተኮረ እንደመሆኑ መጠን እስቲ አንተ የልጅነት ጊዜ እንዴት ነበር? ትንሽ ስላንተ የልጅነት ጊዜ ብትነግረን። አዎ ሄደን፣ እንግዲህ መጀመሪያ በጣም ደስተኛ ነኝ ይሄን ፕሮግራም በዚህ ደረጃ ከፍ ብሎ መጥቶ ለሌሎች ሰዎች ያስተምራል ብለሽ በዚህ ልክ መምጣቱ አንዱ ለማህበረሰቡ ለኢትዮጵያን በጠቅላላ ልጆች ላለን አብሶ ደግሞ ብዙ ነገሮችን ብዙ ቻሌንጆችን እንማራለን ብለን አስባለሁ። ብዙ ፕሮግራም እንደምሳሌ ከዚህ በኋላ ተስፋ አለኝ። ወደ ጥያቄዎቹ ሳልፍ ያው የኔን አንድ ኢትዮጵያ የሚያድገውን ህይወት ነው ያደግኩት። ኦልሞስት አሁን 35 ዓመት አካባቢ ነው ያለሁት። በእነዚህ ጊዜያቶች ሁላ በእኔ ማስተዳደግ ዙሪያ ሁሉም ሰዎች ድርሻ አላቸው። ከህፃንነት ጀምሮ የነበሩት አካላት ከአካባቢሽ፣ ከትምህርት ቤቶች፣ ከመምህራኖቻችን እንደዚሁም ደግሞ ከቤተሰብ በጣም ትልቁን ድርሻ የሚወስዱ ናቸው። የኔ አስተዳደግ አብዛኛውን ያደግኩት የተወለድኩት እዚሁ አዲስ አበባ ነው። ከዛ በኋላ አብዛኞቹ ቤተሰቦች የምላቸው ሰዎች እናትና አባቴ ብቻ ሳይሆኑ አብረውኝ የነበሩትንም አካላት ነው። የሚገርምሽ ሙቭ ስናረግ አንድ አካባቢ አንድ መስሪያ ቤት የሚሰሩ ሰዎች በማህበር ሰርተው አካባቢ ላይ የኖሩ ሰዎች ናቸውና ለእያንዳንዳችን ለኔ ብቻ ሳይሆን በአካባቢ ላይ ያሉት ጓደኞቼ ጭምር በጠቅላላ ያንዱ አባት ሆኖ ያንዱ እናት ሆኖ ሁላችንም በሁሉም ሰዎች አይን ውስጥ እየታየን ጥንካሬዎቻችን እየተነገረን ድክመቶቻችን እየታረሙ ክፍተቶች ሲኖሩ በምን አይነት መንገድ እንደምናስተካክላቸው ጋይድ እየተደረገን ሁሉም እዛ አካባቢ ያሉ ማህበረሰቦች ነው ያሳደጉን። በዚህ አስተዳደግ ህይወት ውስጥ የሁሉም ድርሻ አለበት ብለን እናምናለሁ እና በዚህም ደስተኛ ነኝ። ያለን ነገር ይሄ ነው። አመሰግናለሁ። በልጅነት ያጋጠመ አሁን ላይ ማንነት መሰረት የሆነ አጋጣሚዎች ይኖራሉ? አዎ እሱ አይቀርም እኮ መቼም ስትሰሪ ሁሌም ቢሆን ማንነትሽ የሚታነጸው በብዙ መንገድ ነው። መቼም ፍሬዘር አሁን ላለበት ደረጃ ሲደርስ በራሱ የሄደባቸው መንገዶች ያሉ ቢሆንም ከሱ መንገድ በላይ ግን ያስተማሩትና ብዙ ያነጹት አካላት እንዳሉ ተስፋ ማድረግ አለብን። ለኔ ብቻ ሳይሆን ለማንኛውም ሰው በእንዲህ አይነት ውስጥ አልፏል ብዬ አምናለሁ። ከዚህ አንጻር ስንኖር የነበርንባቸው ጊዜያቶች ከነዛም አንጻር ቅድም እንደነገርኩሽ ያደግንበት አስተዳደግ አንድ አይነት ፋሚሊ ያላቸው ሰዎች ወይም ደግሞ ይሄ አንድ አይነት የስራ ኢንቫይሮንመንት ያላቸው አካባቢዎች ነው ያደግኩትና እያንዳንዱ ሰው ቫልዩ ነበረው ብዬሻለሁ። በዛ ውስጥ ማንኛውም ሰው በኔ የአሁን እድሜ ላይ ላለኝ ማንነት ቫልዩ ጥለዋል፣ አሻራ አላቸው። ነገር ግን የእያንዳንዱ ሚና ሊለያይ ይችላል። በዛ ውስጥ በህይወቴ ውስጥ ትልቁ ሚና የተጫወቱብኝ ደግሞ ሰዎች ይኖራሉ። ከነዛ መካከል ለምሳሌ ለኔ አያቴና እናቴ ትልቅ ሚና አላቸው በእኔ አስተዳደግ ውስጥ፣ በእኔ ሂደት ውስጥ እኔም ሮል ሞዴል አድርጌ በብዙ መንገድ የምከተላቸው የአስተዳደግ ሂደቶች ናቸው። ከዛ በመቀጠል አባቴ ነው።
እነሱም ትልቁ ሚና ተጫውቷል ስለምል ማለት ነው። የሚገርምሽ አያቴ ከአያቴ ልጀምርልሽና በአስተዳደግ ህይወት ውስጥ ልጆች መከፋት የለባቸውም ብሎ የሚያምን አባት። ስለዚህ እያንዳንዱን የልጆቹን ነገር እያንዳንዷን ሂደት ልጆቹ የሚሉትን ባለቤቱ የምትለውን በደንብ እያዳመጠ በዛ መሰረት ክትትል እያደረገ የሚኖር ሰው ነበረ እና አሁንም ብዙዎቹ ልጆቹ መልካም ሆነው ወደ ጥሩ ደረጃ ላይ ይገኛሉ። አባቴ በጣም ፍጹም ዩኒክ ሰው ነው። በጣም የሚገርምሽ በጣም ዩኒክ እምልሽ እኔን ብቻ ሳይሆን ገርጂ አካባቢ ነው ያደግኩትና አብዛኛውን የልጅነት እድሜን ያሳለፍኩት። አሁን ገርጂ ሲባል ብዙ ጊዜ ሰዎች የሚመስላቸው ይሄ የተዘጋ ቤት አንዱ ከአንዱ ጋር የማይገናኝ ግንኙነቱ በጣም ሶሻል ላይፉ የጠበበ ነበር የሚመስለው። አሁን ላይ ሲጠራ እንደዚህ አይነት ኢንቫይሮንመንት እንደዚህ አይነት ሲቹዌሽን ያለበት አካባቢ ነው የሚመስለው። የሚገርምሽ ሲመሰረት አካባቢ ጀምሮ እዛ አካባቢ ነበር ከ84 ጀምሮ እስከ 97 98 አካባቢ ድረስ ስኖርበትና ያደግኩት ልጅነቴን ላይፌን የማውቀው ብዙ ልጅነቴን ህይወት እዛ ነው። በዛ ውስጥ አባቴ በጣም ትልቁ ሚና ተጫውቷል እኔ አስተዳደግ ውስጥ። እኔ ሳጠና እውነት ለመናገር ቁጭ ብሎ ሌሊት ተነስቶ ሻይ ያፈላ አጠገቤ ቁጭ ብሎ በማንበብ እኔ ብቻዬን አልነበረም ሰርቭ ማድረገው ችግሮች፣ እሱም አብሮኝ ከኔ ጋር የተለያዩ ሀስሎችን ሲወጣልኝ የነበረባቸው ሁኔታዎች ነበሩ። ሁለተኛ ወደ 28 አካባቢ የሚሆኑ ሰራተኞች ናቸው በጋራ አንድ አካባቢ ላይ ማህበር ቤት ሰርተው ሲኖሩ የነበሩት። የሚገርምሽ የኔ አባት ሁላችንንም ልጆች ያሳድጎናል። ሰፈር ውስጥ ልጆች ሲያስቸግሩ በልጅነት ሁኔታችን የሆነች የምናደርጋቸው ነገሮች ጥፋቶች ብለን የምናስባቸው ግን የልጅነት ናቸው ሁሉም ነገሮች እና በዛ ውስጥ ሁላ ለእያንዳንዱ ልጅ ሪስፖንሲቢሊቲ እየወሰደ እየመከረ ያሳደጋቸው አባት ነው። በሰዓቱ በነበሩት ሂደቶች ሁላ ማድረግ ያለባቸውን ነገሮች እያደረገ በማህበረሰቡም አክሰፕታንስ ተሰጥቶታል፣ በልጆችም አክሰፕታንስ ተሰጥቶታል። ስለዚህ እውነተኛ የሁላችንም አባት ሆኖ ነው እኛን ያሳደገን። በዚህ ውስጥ የሚገርምሽ ደግሞ እናቴ አጋጣሚ ሆና በተወሰነ ጊዜ አብረን አልኖርንም ነበረ ለ9 ዓመታት። ስለዚህ በዛ ጊዜያቶች ሁላ እንደ እናት ሆኖ ጭምር ህይወታችንን ከኛ ጋር ሲያሳልፍ የነበረ ጠዋት ተነስቶ ቁርስ አብልቶ እንደ ማንኛውም ወላጅ የሚገባንን ነገር አድርጎ ቦርሳችንን ቼክ አድርጎ እያንዳንዳችን ነገር ወደ ትምህርት ቤት ልኮን ስንመጣ ኢቭን የሚያስደስተን ነገር ምን እንደሆነ ጠይቆን እና ከመረዳትም አንፃር ያችን አድርጎ የሚጠብቀን አባት ነበረ በዛ ሂደት ውስጥና ትልቁ ሚና ተወጥቷል። ያው እናቴም በዛው ልክ ትልቁን ነገር ተወጣለች በቤተሰብ ኢኮኖሚ በተለያየ ነገሮች እና የነዚህ ሁላ ድምር ውጤት ነው። በትልቁ እኔ ላይ የነዚህ አሻራ አለ ያገልጻል። በጣም ጥሩ ወላጅ ነው ያሳደገህና አሁን ላይ የጠፋው የጎረቤትንም ልጅ መቆጣት አብሮ እንደ ልጅ አይቶ ማሳደግ የሚለው አሁን የጠፋው ተግዳሮት እንግዲህ ወደፊት ይመለሳል ብለን እናስባለን። ለዛሬ ለማንነት ለአሁኑ ፍሬዘር የነዚህ ሁሉ ሰዎች ውጤት አለው ማለት ነው። አዎ ይሄ ግልጽ ነው። አዎ አሁን ላይ ልጆች አሉ። 2 ልጆች ወልጃለሁ። አንድ የ7 ዓመት ልጅ አለችኝ። የአንደኛ ክፍል ተማሪ ናት። ጎርጎሮስ ትማራለች። ሁለተኛዋ ልጄ አሁን የሁለተኛ ዓመቷ ነው። ገና ትምህርት ቤት አልገባችም። 2 ሴት ልጆች አባት ነኝ በአሁን ሰዓት። ደስ ይላል። ልጆች ስታሳድግ የገጠመ ተግዳሮቶች አሉ? እንዴት ሳለፍካቸው በዛው አያይዘህ? አዎ እውነት ነው። አሁን ልጆች ከማሳደግ አንፃር እውነት ብዙ ፈተናዎች አሉ። ስፔሻሊ በአሁን ዘመን ያው ጊዜያቶች የሚፈጥሯቸው አዳዲስ ቴክኖሎጂዎች፣ አዳዲስ ነገሮች አሉ። ልጆችን ከነዛ ማራቅ አይቻልም። ገና ነኝ አሁን አሳድጌ ጨርሻለሁ አይደለም፣ ገና በማሳደግ ሂደት ውስጥ ነኝ። በእነዚህ ሂደት ውስጥም ግን የምናያቸው በጣም ሰፊ ነገሮች አሉ ብዬ አስባለሁ። ቅድም እንዳልኩሽ ቴክኖሎጂው አንዱ ፈተና ነው። ልጆችን ደግሞ ከቴክኖሎጂ ማራቅ አይቻልም። ዘመኑ ካመጣውን ነገር ፕሮፐርሊ እንዴት ይጠቀሙት ብሎ ማሰብ ነው እንደ ወላጅ ትልቁ ነገር። በዛ ውስጥ ምን አይነት ችግሮች ገጥመውኛል ተግዳሮቶች ብዬ የማስባቸው እንግዲህ ቅድም ነግሬሻለሁ። የ7 ዓመት ልጅ ናት አንደኛዋ ልጄ። ልጆች እኛ ባደግንበት የእድሜ ደረጃ ላይ አይደሉም ያሉት። እኛ በ7 ዓመታችን የዛኔ ስናድግ
ያለን አስተሳሰብና አሁን የ7 ዓመት ልጅ ያላቸው አስተሳሰብ ኮምፕሊትሊ ዲፈረንስ ነው። ልዩነት እንዳለ ማመን አለብን ወላጆች። ብዙ ጊዜ እኛ ያለፍንበትን ነገር እያሰብን ልጆች እንደኛ ሆነው እንዲሄዱ እንፈልጋለን። ስለዚህ ይሄ ስህተት ነውና ልጆቹ በእድሜ ደረጃቸው ያ ቢሆንም ሲቹዌሽኑ የፈጠረውን የልጆቹን የአእምሮ ከፍ ማለት ማስተዋል ተገቢ ነው። በዚህ ማስተዋል ሂደት ውስጥ ደግሞ ልጆች የሚጠይቋቸው ጥያቄዎች ይኖራሉ። አንዳንዶችን ጥያቄዎች መመለስ ይከብዳሉ። አሁን ችግር ብዬ እንደኔ ያያዋቸው ወይም ደግሞ ትክክለኛውን ብትነግሪያቸው ልጆቹ ካላቸው አስተሳሰብ ካላቸው ደረጃ አንጻር ከባድ የሆነባቸውና ወደ ሌሎች ነገሮች ይገባሉ ብለሽ ትጠራጠሪና ወደ ራስሽን ትገታ የምታደርጊባቸው ሁኔታዎች አሉ። ስለዚህ ልጆቻችንን ብዙ ጊዜ ሲጠይቁን መመለስ የማንችላቸው ነገሮች ይሆናሉ። ምክንያቱም ስንመልስላቸው ከአእምሯቸው ደረጃ አንጻር የሚፈጥርባቸው ሌላ ጥያቄ ሆነና ለሱ ወላጆች ስጋት ይገባንና ሳንመልስላቸው እንቀራለን። ሁለተኛው ደግሞ በዛ ውስጥ ደግሞ ውሸት ብትመልሽላቸው ደግሞ ልጆች በጣም በአሁን ሰዓት የሚገርምሽ እሺ ማሚ እሺ አባቢ ብለው ያልፉና ግን ውሸት እንደነገርሻቸው ሪያርስ አድርገው ያውቃሉ። ስለዚህ ልጆችም አሁን ካለው ነባራዊ ሁኔታ አንጻር ለዚህ አይነት ተግዳሮቶች ብዙ ሰፊ ናቸው ብዬ አስባለሁ። ስለዚህ በአእምሯቸው በሚመጥናቸው ደረጃ እንደዚህ አይነት ጥያቄዎች ይጠየቃሉ፣ ይነሳሉ። በቤተሰብ ውይይት ሲኖርሽ ልጆችሽን በምታስጠኝበት ሰዓት ትምህርት ቤት ምን አሳልፋቸዋል ብለን ስንጠይቃቸው ካሳለፉትን ነገሮች ሲነግሩን እንደዚህ አይነት ከበድ ያሉ ነገሮች አንዳንድ ጊዜ ይመጣሉ። ስለዚህ እሱን ብዙ ጊዜዎች ሲያጋጥሙን ተግዳሮቶች ናቸው። ከባለቤቴ ጋር በመሆን አብዛኛውን ጊዜ እንወያይባቸዋለን። እንዴት አድርገን ነው መመለስ የምንችለው? እሷ ደግሞ በጣም ጥሩና ዋይዝ ናት፣ በጣም የሚገርምሽ። ስለዚህ ይህንን ኬዝ እኔ ሃንድል ላድርገው፣ ያኛውን ኬዝ አንተ ሃንድል አድርገው፣ እንደተሰጦችን ልጆቻችንን ማኔጅ እያደረግን ያለንባቸው ሲቹዌሽኖች አሉ። ሌሎቹ ሁለታችንም አንድ አይነት ለልጆቻችን በጥፋቶቻቸው ከሆኑ ልጆች በጣም ብልጥ ሊሆኑ ይፈልጋሉ። ባይዘው ይሄ ብልጣብልጥነታቸው ከእድገት አንጻር የመጣ አይደለም፣ ማንነታችንን ከመረዳት አንጻር። ለምሳሌ እናቴ ምን አይነት ሴት ናት ብለው ፕሪጀጅ ያደርጋሉ። አባቴ ምን አይነት ሰው ነው ብለው ፕሪጀጅ ያደርጋሉ። ስለዚህ እኔ ጋር ሲሆኑ እኔ የምፈልገውን ስነ ባህሪ ነው የሚያሳዩኝ። አንቺ ጋር ሲመጡ አንቺ የምትፈልጊውን ስነ ባህሪ። ይሄን በትልቅ ሌቭል አይደለም፣ ትንንጦቹ ገና ኤርሊ ስቴጅ ላይ ያው 2 ዓመት ልጅ ለምሳሌ ያንን ኤክት ማድረግ ይችላሉ። እንደዚህ አይነት አክቶችን እናያለን ብዙ ጊዜ። ትምህርት ቤት የሚሄዱትን ደግሞ ስታይ ኢቭን መምህራኖቻቸው በተቀያየሩ ቁጥር ልጆቹ የመምህሩ ስነ ባህሪ ምንድነው ብለው ራሳቸው በዛ አጀስት የማድረግ ስራዎችን ይሰራሉ። በዚህ ውስጥ ነው የሚያልፉትና ነገር ግን አንድ መሆን፣ ወጥ መሆን፣ ትክክለኛነቱን ማሳየት፣ ትክክል ካልሆነ በአቋም ደረጃ ስፔሻሊ ቤተሰብ ላይ ልጆች ላይ ስለምንሰሪ በደንብ ደግሞ ሌሎችም ወላጆች በደንብ እንዲረዱት የምንፈልገው እናት አባት የተለያየ ማንነት ኖሯቸው ለልጆች የተለያየ አይነት ነገሮችን አለማሳየት፣ ጥፋቶች ከሆኑ አድሚት አድርገው ጥፋቱ ትክክል ስለመሆኑ ሁለቱም ተነጋግረው ልጆችን ቁጭ ብለው ዲስከስ ማድረግ። እውነት በአሁን ሰዓት ያሉት ልጆች ትንሿን ልጄን እኔ ቁጭ አድርጌ ስመክራት እንግዲህ የ7 ዓመት ልጅ ሰማለች። ይሄ ጥፋት ነው፣ ይሄ አይደለም፣ እንደዚህ ማድረግ ይስተት ነው ያንቺ ምርጫ፣ አይ ይሄ በመሆኑ ነው ብላ ራሽናሊቲያቸው ከፍ እያለ ስለመጣ በመነጋገር ብዙ ጊዜውን ማሳለፍ በጣም ተገቢ ነውና በዙ መንገድ እያለፍነው ነው እስካሁን ያሉትን ተግዳሮቶች። ካሁን በኋላም ያሉትን በዚህ መንገድ ለመሄድ ጥረት እናደርጋለን። ከዚህ በኋላ ደግሞ ለሚመጡት ሌሎች ያላወቅናቸው ነገሮች ሊሆኑ ይችላሉ። በደንብ ማሰብ፣ ማሰላሰል፣ ከቤት ውስጥ ምክክርን ልጆቻችንን እያወቁ መሄድ ተገቢ ነው ብዬ አስባለሁ። በጣም ጥሩ። ይሄን ያክል ስለ አንተና ስለ ቤተሰቦች ካወራን አሁን ወደ መጣንበት መምህራንና ወላጆች ልጆች ላይ ትልቅ ሚና አላቸው። ለልጆች ማብቃት ለልጆች እድገት ትልቁን ሚና የሚጫወቱት የመምህራንና የወላጆች ጥምረት ነው ብዬ አስባለሁ። አሁን ላይ በምንፈልገው ደረጃ መምህራንና ልጆቻችን እየተቀራረቡ ነው ያሉት ብለህ ታስባለህ? ለመቀራረብስ ምን እናድርግ? ለነሱ ለውጥ የወላጅና የመምህራን ልጆች ጋር መቀራረብ ትልቁ ሚና የሚጫወት መስሎ ስለተሰማኝ ነው። እውነት ነው። ቀደም ብዬሻለሁ። በስሪቶቻችን ውስጥ አንዱና ትልቁ ሚና ያለው መምህር ከዛ ወላጅ ነው። ስፔሻሊ እነዚህ ትልቁን ስራ ከሰሩ ዞሮ ለማን ነው?
ለቤተሰብ፣ ለሀገር፣ ለማህበረሰቡ በጠቅላላ የሚተርፉ ዜጎችን እናፈራለን። ካነሳሽው ጥያቄ አንፃር የመምህራንና የተማሪዎች ግንኙነት፣ የመምህራንና የወላጆች ግንኙነት ምን ይመስላል ነው ጠቅላላ ስናደርገው። መምህራኖችስ ምን አይነት ሚና አላቸው በዛ ውስጥ እያልሽኝ ስለሆነ አሁን ድሮ በትምህርት ቤት ሁኔታዎች አንፃር እኛም ባለፍንባቸው ሲቹዌሽኖች መምህራኖቻችንን ስናይ የሮል ሞዴል ነበሩ። ሮል ሞዴል ሲባል ከእድሜ አንፃር፣ ከስነ ባህሪ፣ ከተለያዩ ነገሮች አንፃር መምህራኖቻችን ምን አይነት ናቸው? ልጆቻችንን ፈርተው ልጆች መምህራኖቻቸውን በጣም አክብረው ከማክበርም በላይ ፍራቻም ጭምሮች ነበሩ። አሁን በምንመጣበት ሰዓት መምህራንና ተማሪዎች ያላቸው ግንኙነት መልካም ነው። በብዙ ቦታዎች ላይ እናያለን። መልካም ናቸው። ልጆች የሚፈልጉትን ነገር ፍሬንድሊ ይጠይቃሉ። ማክበር ባለችባቸው ሰዓት ያከብራሉ። ያልመሰላቸውን ይሞክታሉ። ይህንን ነው ድሮ ያጣ ነው አንዱ ብዬ የማስበው። ሁሉ ነገር መልካም ሆኖ ግን መሞገት ወይም ደግሞ ያልመሰላቸውን ነገር ተቀብሎ መሄድ ላይ ነው የነበረው። ለምን ሰምቲንግ ስፔሻል መምህራኖቻችን ምንድን ናቸው? ሮል ሞዴል ናቸው፣ ልዩ ናቸው። ስለዚህ ቶታሊ እነሱ ያሉት ነገርን ልጁ ቢቀበልም ባይቀበልም ተማሪው አክሰፕት አድርጎ መሄድ ተገቢ ነው። አሁን ግን ትክክል ካልሆኑ የመጠየቅ አይነት ዝንባሌዎች አሉ። ግን አግባብ ባለው መንገድ መሆን አቻል አለበት። እሱም ቢሆን በክብር ውስጥ በተሞላ መምህሩን በአግባቡ በማናገር መምህራኖቻቸውም ልጆቹን ትሪት በማድረግ እና በመቅረብ ደረጃ በዛ መንገድ እየሄዱ ያሉባቸው ሁኔታዎች አሉ። ነገር ግን በዛ ውስጥ የወላጆች ሚና ከመምህራንና ከተማሪው ጋር አብሮ ማየት ተገቢ ስለሆነ በሁለት መንገድ አየዋለሁ። አንዳንድ ወላጅ በጣም ጥሩ የልጆቹን እያንዳንዷን ሂደት የሚከታተል ትምህርት ቤት እየመጣ ልጄ ምን ደረጃ ነው እያለ እንደውም አንዳንዴ ምን ይላሉ መምህራኖች ከሌላው ወላጅ በጣም ጥሩ እጅግ በጣም ክትትሉ ጥሩ ነው፣ የሚቀረው እኮ ገብቶ ክላስ መማር ብቻ ነው ስለ ልጁ። ስለዚህ ስለ ልጁ በጣም ሙሉ መረጃ አለው ያ ወላጅ። ሙሉ መረጃ መኖሩ ብቻ አይደለም፣ ልጆች በዚህ ውስጥ ኮንፊደንሳቸው ይዳብራል። እናቴ አባቴ ይከታተለኛሉ፣ ያውቁኛሉ፣ ስለኔ ግድ ሰጥቷቸው እዚህ ድረስ መጥተዋል። ስለዚህ በዛ ውስጥ የልጆች ኮንፊደንስ እየዳበረ ይሄዳል። ልጆች በየትኛውም መንገድ ስለሚያደርጉት ነገር ቤተሰብ ጋር፣ ትምህርት ቤት ጋር፣ በራሳቸው አካሄድ ውስጥ ሁሉ ነገሩ ግልጽ በሆነ መንገድ ነው እየሄዱ የሚሄዱት። ስለዚህ እንደዚህ አይነት ወላጆች አሉ፣ ሊመሰገኑ ይገባል እንደዚህ አይነት ወላጆች። ሌላው ደግሞ በተቃራኒ የምናያቸው አሉ። ቶታሊ በትምህርት ቤት ውስጥ ልጁን ካስመዘገበ በኋላ መጥቶ ዞር ብሎ ማያየው ወላጅ። ኦልሞስት ትምህርት ቤት መምጣት ማለት በአመት አንድ ጊዜ ተማሪ ለማስመዝገብ የሚመጣ የሚመስለው ወላጅ አለ። እነሱንም አይነት ወላጆች ያጋጥሙናል። በሚጠሩበት ጊዜ መምህራን በሚጠሯቸው ለውይይት በሚፈልጓቸው ክፍተቶቻችንን ተነጋግረን መፍታት አለብን ብለው በሚያስቡበት ሰዓት ደግሞ የኑሮ ሁኔታውን እናውቀዋለን፣ ለሁሉም ነው። ግን ዞሮ የመጨረሻው የምንለፋው ለልጆች ነው። የተሻለ ዜጋ መፍራት ነው ትልቁ ዓላማችን፣ በእውቀትም ይሁን በስነ ምግባር። ስለዚህ ያን ቸል በማለት የራስን ህይወት ብቻ የመሮጥ ዝንባሌዎች አሉ። እነሱ ደግሞ ልጆቻቸውን ብዙ ጊዜ ሲያሳጣቸው እናያለን። እና በዚያ ውስጥ ልጆች ኮንፊደንሳቸውን ማጣት፣ ከወላጆቻቸው ጋር ያላቸው ግንኙነት መቀነስ፣ ሪሌሽንሺፓቸው በጣም ዝቅተኛ መሆን፣ እንደዚሁም ኬር አይሰጡኝም ብሎ የማሰብ ሁኔታዎች አሉ። እኛ ቤት እኮ ይበላል ይጠጣል፣ ከዛ ውጪ ቁጭ ብሎ እንኳን የሚያማክረን የለም። ስለዚህ እዚህ ምን ይፈልጋሉ? የሚያወራቸው መምህር፣ የሚያወራቸው ተማሪ፣ ቤት ያላገኙትን ነገር ትምህርት ቤት ላይ ሊያገኙት በጣም የበለጠ ሲጓጉ ታያለሽ ልጆች። እና ልጆች እንደዚህ አይነት ሲሆኑ አሁን አልገባንም እንጂ የሆነ ትራማ ውስጥ እየገቡ እንደሆነ በደንብ ማሰብ አለብን። ስለዚህ ወላጆች እዚህ ላይ አመክሮ በደንብ መስራት ይጠበቅባቸዋል የሚል መሰረታዊ ሀሳብ አለኝ። ከዚህ አንፃር ለምሳሌ ከገጠሙኝ ነገሮች አንዱ ስነግርሽ እናትየው ናት ኬር የምታደርገው። ብዙ ጊዜ ደግሞ በቤተሰብ ውስጥ ለአንዱ ይሰጣል የልጆች ያስተዳደግ ሁኔታ። እናት አንቺ ይሄን አድርጊ፣ እኔ በቃ ኮምፕሊትሊ ተወውና ወይ የቤተሰቡን ገቢ ወይ ምናምን። ከዛ አክሰፕት አድርገውታል።
ቻሌንጁንም ምኑንም በዛ ሂደት ውስጥ አንድ ሰው ብቻ እንዲወጣ የማድረግ ሁኔታዎች ይኖራሉ። የህይወት አጋጣሚ ብዙ ነውና ብዙ ነገሮች ሲፈጠሩ ልጆች ኮምፕሊትሊ ዲስኦርደር ውስጥ ይገባሉ። ከዚህ አንፃር ስሙንም አልጠቅስልሽ አንድ ከስተመራችን ጋር ልክ በእንደዚህ አይነት ሁኔታ ጥሩ በእናቱ ጋይድ ታደርጋቸው ነበረ ልጆቻቸው። ነገር ግን ባልታወቀ ሁኔታ ትንሽ ጊዜ አጭር ጊዜ ነው በህመም ላይ የቆየችው። ከዛ በኋላ ታልፋለች። በማለፏ ውስጥ አሁን ሸክሙ ወደ ማን መጣ? ወደ አባት መጣ። አባት ጋር ሲመጣ አባት ድሮ ሀስሉ ምን ነበረ? ኢኮኖሚካሊ ልጆቹን ፊት ማድረግ ብቻ ነው። አሁን ግን ሁለቱንም መቻል አለበት። ኦልሞስት የምዝገባ ሰዓት ነው ትምህርት ቤት የመጣው። ስናናግረው የልጅህ እድሜ ስንት ነው? አያውቀውም። ሾክ ነው የምትሆነው። ስንተኛ ግሬድ ሌቭል ላይ ነው የምታስመዘግበው? አያውቀውም። እስቲ ቆየቶቻቸው ጋር ልደውል። ስለዚህ ያንን ያክል ርቀት ተጉዞ ነው ያንን መረጃውን እንኳን ለማጥራት የደረሰው። ስለዚህ በአስተዳደጎች ልጆችን በማሳደግ ሁኔታ ውስጥ አባትም እናትም ሚና አላቸው። ኢኮኖሚካሊም ፊት ከመሆን አንፃር በኢኮኖሚ ሰርቭ ከማድረግ አንፃር የሁለቱም ሚና ሊኖሩ ይገባል። ከዛ በኋላ ባሉት ሂደቶች ደግሞ የሁለቱም ሚና በሁለቱም ባላንስ እየተደረገ በቤት ውስጥ መሄድ መቻል ይኖርባቸዋል። በውይይቶች መድረኮች፣ በተለያዩ የቤተሰብ ስነ ስርዓቶች፣ በትምህርት ቤት በሚጠሩባቸው ጊዜያቶች፣ እንደዚሁም ትምህርት ቤት በሚመጡበት ሰዓት ሁለቱም አብረው መጥተው ስለ ልጆቻቸው ቢያውቁ ቢሰሙ ልጆቻቸውን በዛ መንገድ ጋይድ ቢያደርጉ የሚያተርፉት ብዙ ነው ብዬ አስባለሁ እና ይህንን ሂደት ቢሄድ የተሻለ የወላጅነትን ሚና የሚወጡ ይመስለኛል። አመሰግናለሁ። ጥሩ ነገር ነው ያልከውና ብዙ ቤት ያለ ነገር ነው። ወንድ ልጅ በኢኮኖሚው ከዛ ደግሞ ሴት ልጅ ልጆቿን በመንከባከብ የሚለው ነገር ብዙ ኢትዮጵያን ቤት ላይ ያለ ነገር ነው እና ይሄን ከመቅረፍ ረገድ እናንተ ምን ያደረጋችሁት ነገር አለ? ጠርታችሁ ወላጆችን ያነጋገራችሁበት ሁኔታ አለ ወይስ የተቀየረ ነገር አለ? እንዴት ነው? እዚህ ላይ ትንሽ ብታብራራለን። ካቀጣጥ ከልጆች ጀምሮ ልጆቻችንን ወደ እናንተ ስንልክ ምቹ ልጆች አድርገን በምን መልኩ እንድንልክ ትፈልጋላችሁ? ለኛ ለወላጆች የምታነሳው ሀሳብ ካለ? እውነት ነው። አሁን እንደ ትምህርት ቤት ብዙ ስራዎች ይሰራሉ። ውይይት መድረኮች ይኖራሉ። ያው የብዙ ሰዎች ኬዝ ኢንዲቪጁዋሊ ፐርሰናሊ በግላቸው የሚፈታን ወደ ሌላ ማታወጩ እና በዛ ውስጥ ብዙ ሀስሎችን የሚወጡ ወላጆችን እናገኛለን። ሪስፖንሲቢሊቲውንም አብረን ሼር እናደርጋለን። ለወላጁ ብቻ ይሄንን አድርጉ ብለን አይደለም እንተው። በዛ ውስጥ የሚመጡ ነገሮችን የሚገኙ ነገሮች ካሉ አብረን እንደ ትምህርት ቤት ሰፖርት ለማድረግ ጋይድ ለማድረግ ልጆቹን የማየት የመከታተል ሲኖሩ ችግሮች ቶሎ ቶሎ ኮሚኒኬት የማድረግ እንዲመጡ የማድረግ የተለያዩ ሲስተሞችም አሉት እና በነዛ ሲስተሞች ወላጆችም ትምህርት ቤት ላይ ተገኝተው የምክክር መድረኮችን ጭምር እንዲፈጠሩ ከማድረግ አንጻር ብዙ ሂደቶችን ይካሄዳል። ልጆች ትምህርት ቤት ሲመጡ እንዲሆኑ የምንፈልጋቸው ነገሮች ይኖራሉ። በጣም ትልቁና እንዲሆኑ የምንፈልገው ተማሪ ትምህርት ቤት ሲመጣ ትምህርት ሊማር ብቻ አይደለም፣ ገብቶ ክላስ መማርና መውጣት ብቻ አይደለም። እዛ ውስጥ ብዙ የሚማራቸው ነገሮች አሉ። ትምህርት ቤት ለምሳሌ ደውል አለ፣ ፎርማሊቲን እያስተማረ ነው። ልጆች ፈርስት ፔሪድ፣ ሰከንድ ፔሪድ፣ ሰርድ ፔሪድ አይምሯቸው ፎርማል የሆነ ነገርን እያሰቡ እንዲሄዱ የሚያደርግ ነው እንጂ ዝም ብሎ በሰዓት አስተማሪው እኮ አይቶ መውጣት ይችላል። ሰዓቱ ሲደርስ ቀጣዩ አስተማሪ ሰዓቱ ሲደርስ መግባት ይችላል። ግን ያቺ አላርሚንጓ ኦኬ አሁን ይሄኛው አልቆ ይሄኛው ቀጠለ። ስለዚህ ምን ያህል ልጆች ባይምሯቸው ፎርማሊቲን እየተማሩ ይሄዳሉ። ስለዚህ ሲመጡ ብዙ ነገር እንደሚማሩበት ይታሰባል። ትምህርት ቤት ግን ምን ሆነው መምጣት አለባቸው የሚለው አካዳሚካሊ ቢሄቪየራሊ የሚታነጹበት ቦታ እንደመሆኑ መጠን ከወላጅ ጋር በመስር ስንሰራም ወላጅም ሊያግዝ የሚገባው ትምህርት ቤቶችንና ኢቭን ትምህርት ቤቶችን ብቻ ሳይሆን ልጆቹ ላይ መስራት ያለበት አንደኛ በደንብ ማየት አለበት። ልጆቹ መቆጣጠር መቻል ይኖርበታል። አንዳንድ ጊዜ ልጆቻችን አደጉ ብለን ስናስብ ሙሉ ለሙሉ የምንለቃቸውባቸው ጊዜያቶች አሉ። እሱ ተገቢ አይደለም። ልጅ ነው። ለመቼም ለማግባት የሆነ እድሜ ሌቭል ትጠብቃለን አይደለም? ሪሌሽንሺፕ ሊጀምሩ ሲፈልጉ ያ ሌቭላቸው አይደለም። ሪሌሽንሺፕ መጀመር ስህተት አይደለም እኮ
ግን ሌቭሉ አይደለም ከሚለው አንፃር ነው ልጆችን በጣም ትክክል አይደለም ብለን ጋይድ የምናደርገው። ስለዚህ እያንዳንዷን ኢንሲደንት የልጆቻቸውን መከታተል ተገቢ ነው። ከቤት ሲወጡ ለምሳሌ ቦርሳቸውስ ምን አለ? ቦርሳችሁን ማየት አለበት እንደ ወላጅ። ወይም ደግሞ እዚህ ትምህርት ቤት ላይ ተነግሮት ይሄ ነገር ተገኘ ይሄ ነገር ሆነ ሲባል አይደለም መሆን ያለበት። ሁሌም ምን አለ፣ ምን አይነት ነገሮች ነው ልጆች እየተራመዱ ያሉት፣ አንድ ስቴፕ ቀደም ብሎ ልጁን ማወቅ ተገቢ ነው። ልጆችን በዛ ልክ አዘጋጅተናቸው ፀጉራቸው ምን ይመስላል፣ ጥፍሮቻቸው ምን ይመስላሉ፣ እየተጠቀሙ ያለው የልብስ አለባበስ ጽዳት ምን ይመስላል። ስለዚህ ከወላጅ የሚጠበቁትን ነገሮች በደንብ ማየት ተገቢ ነው። ለልጆች ሰጥቶስ ማውጣው ሳይሆን ልብሳቸው ቆሽሿል፣ ልጆቻችን በጥሩ ሁኔታ ተማሪ መስለው ወደ ትምህርት ቤት ሄደውልኛል የሚለው መከታተል መቻል አለበት። ይቅርታ እዚህ ላይ አቶ ፍሬዘር እስቲ ምናልባት ለሌሎቻችን ትምህርት ስለሚሆን ምን አግኝታችሁ ታውቃላችሁ? በስራ አጋጣሚ ደብተሮች ላይ ፖርሳቸው ላይ ምን የተለየ ነገር አግኝታችሁ ታውቃላችሁ? አሁን ለምሳሌ ልጆች ታውቂዋለሽ ጊዜ ቴክኖሎጂ ነው። በእነዚህ ውስጥ ቤት ሄደው የተለያዩ ስልኮችን ምኖችን የመጠቀም ሁኔታዎች ይኖራሉ። ስለዚህ ከዛ በኋላ እነዚህን ስልኮች ረስተውም ይሁን ሳያውቁም ይሁን ይዞ መምጣት ዝንባሌዎች ይኖራሉ ወደ ትምህርት ቤቶች፣ ወደ ተለያዩ ቦታዎች እና ይሄ በሚሆንባቸው ጊዜያቶች ቀድሞ ቼክ ማደረግ ቢችሉ ያንን ነገር ይሄ ከመከሰቱ በፊት እንትን ማለት ይቻል ነበረ። ነገር ግን ከሆነ በኋላ ነው የምናወራቸውና ነገሮችን እንትን የምንለው። ስለዚህ ይህ ባይሆን ክትትላችን ቢጨምር ኖሮ የመጀመሪያው እንደዚህ ትምህርት ቤት ላይ ሊቭ አይፈቀዱም የተባሉ ነገሮችን ቀድሞ በስተትም ሊሆን ይችላል። አሁን ሁሉም ነገር ፐርፐዝሊ ናቸው ብለን አናስብም። የሚያጠኑት የሚሰሩት አንዳንድ ጊዜ በእነዚህ ቴክኖሎጂዎች ጭምር ነው። አሁን ፒዲኤፍ መጽሐፎችን ያወርዳሉ፣ ከነሱ ላይ ቁጭ ብለው ያነባሉ፣ ሾርት ኖቶችን ያወጣሉ። በዛ ልክ ለጥናታቸው ምቹ የሚሆኑባቸው መንገዶች ይፈጥራሉ ተማሪዎች። በዛው ውስጥ ግን የመርሳት ዝንባሌዎች እናገኛለን። ስናገኝ ልጆችን ስናዋራ ማታ ሳጠናበት ነበረ ሚስተር አጋጣሚ እዛው አስቀምጬው ቦርሳዬ ውስጥ ጠዋት ላይ ዝም ብዬ መጣሁ። ስለዚህ ጠዋት ላይ ግን ወላጆቻችን ልጆቻቸውን ቼክ ቢያደርጉ ኖሮ እንደዚህ አይነት ክፍተቶች አይፈጠሩም ነበርና እንደዚህ አይነት ነገሮች ይከሰታሉ። ማኔጅ ተደርገው ያልፋሉ ብዙ ጊዜ። አሁን አንተ የሃይ ስኩል ነው ርዕሰ መምህርነትና ልጆች ከኤሌመንታሪ ከ8ኛ ክፍል ነው ወደ ሃይ ስኩል የሚገቡትና ብዙ ልጆች ልክ ኤሌመንታሪ የነበራቸውን ባህሪ ልክ ሃይ ስኩል ሲገቡ ሙሉ ለሙሉ የመቀየር ነገር አላቸው። የእድሜ ልዩነት ኖሯቸው ሳይሆን አይምሯቸው በራሱ አንድ ሌቭል ከፍ አለን የሚል ነገር እና ብዙ መሰራት ያለበት የለውጥ ሰዓት ነው ያ ሰዓትና ላንተ ምን አይነት ተግዳሮቶች ነው የሚገጥሙህ? እንዴትስ ነው ነገሮችን ወደ ጥሩ መስመር መንገድ የምትሄደው ሃንድል የምታረግበት መንገድ? እውነት ነው ልጆች በዛ ሌቭል ከፍ ማለታቸው ልክ ነው እኮ እውነት ነው፣ ከፍ ብለዋል። አሁን ወላጆች ከፍ አላሉም ብለን ካሰብን ስህተት ነው። ለምን በትምህርት ዓለም ብዙ ተርኒንግ ፖይንቶች አሉ ነገሮችን የሚቀይሩ። ለምሳሌ ኬጂ ግራጁዌት አድርገው ሲያልፉ ወደ አንደኛ ክፍል አንደኛው ተርኒንግ ፖይንቶቻቸው ናቸው ለልጆች። አዳዲስ የሆነ ኢንቫይሮንመንት ድሮ ከሚማሩባቸው ሲቹዌሽኖች ተቀይረው የሚመጡባቸው። ምክንያቱም በአንድ መምህር ወይ በሁለት መምህር ጋይድ እየተደረጉ ሞግዚት ሌሎች አካላት ጋይድ እያደረጓቸው የትምህርት ስርዓቱን የሚያሳልጡባቸው ሁኔታዎች ነው ያሉት ብዙ ቦታዎች ላይ። ወደ አንደኛ ክፍል ሲወጡ መምህራኖቻቸው ምን ይሆናሉ? የተለያየ በሳብጀክት ማተር አማርኛ፣ እንግሊዘኛ፣ ፊዚክስ አልኩኝ፣ ሳይንስ፣ ሂሳብ እነዚህ መምህራኖች እየተቀያየሩ እየገቡ የሚያስተምሩባቸው በተወሰነ ደረጃ ጋይድ የሚደረጉባቸው አብዛኛውን ግን ወደ ራሳቸውን ወደ መቻል ከድሮ ከፍ ያሉባቸውን ስቴፖች ያሳያል። ሁለተኛው ተርኒንግ ፖይንት አሁን ላይ 6ኛ ክፍል ሆኗል። ኦልሞስት ግን ብዙም አይደለም እሱ ላይ ያለውን ኢፌክት አዲስ ስለሆነ የስርዓተ ትምህርቱ 8ኛ ክፍል ወደ 9ኛ ክፍል ሲመጡ ሁለተኛው ተርኒንግ ፖይንታቸው ልጆች ካለባቸው የሚድል ኤጅ ለርኒንግ
ወደ ሃይ ስኩል የሚገቡበት ነው። ስለዚህ በዚህ ደረጃ ላይ መለወጦች አሉ። አሁን ሃይ ስኩል ገባው ከእሳቤው ይጀምራል፣ ክረምት ላይ ካለው እሳቤ። ምክንያቱም ይህንን ሲያደርጉ ምን ስኮር አድርገው ነው ወደ ሃይ ስኩል የሚገቡት? የስምንተኛ ክፍል ክልላዊ ፈተና ነው። ስለዚህ አቺቭ አድርጌያለሁ የሚል የመጀመሪያው ሰክሰስ ነው የሚታያቸው። ስለዚህ በሰክሰስ ውስጥ ነው ወደ ኔክስት ስቴፕ ያለፉት። ስለዚህ እነዚህን የመጡ ልጆችን ሃይ ስኩል ላይ ደግሞ አብሮ የሚታዩ በዛ ውስጥ ያሉ የስነ ባህሪ ያሌሎችም ነገሮች ላይ ልዩ ትኩረት መደረግ አለበት። ተርኒንግ ፖይንታቸው በሰክሰስ ከሆነ መጨረስ ያለባቸው ይሄን ሌቭል በምንድን ነው? በሰክሰስ መጨረስ አለባቸው። ሌላ ተርኒንግ ፖይንት አለ 12ኛ ክፍል። ስለዚህ ይህንን ሌቭል እስከሚጨርሱ ድረስ ሁለተኛው ተርኒንግ ፖይንትን በአግባቡ እንዲወጡ ክትትል፣ ድጋፍ፣ ቅድም ያልናቸው የቤተሰብ የትምህርት ቤቱ ሂደቶችን መሄድ መቻል ይኖርብናል። ስለዚህ በዛ ውስጥ ሲመጡ አዲስ ናቸው፣ ለኤንቫይሮንመንቱ አዲስ ናቸው፣ ለሲቹዌሽኖቹ አዲስ ናቸው። ስለዚህ ብዙ ነገሮችን ቴስት ማድረግ ይፈልጋሉ፣ ማየት ይፈልጋሉ። ለነሱ ሌሰን ነው። ስለዚህ ያንን በአግባቡ ማየት እንደ ትምህርት ቤት ልጆች በአግባቡ ጋይድ መደረግ፣ ልጆቻችንን ራሽናሊ ካወራናቸው ብዙ ልጆች ምክንያታዊ ናቸው ስለሚያደርጉትም ስለሚሆነውም ነገር። ትክክል ያልሆነውን ነገር ትክክል አይደለም፣ በዚህ መንገድ አሳምኑኝ፣ ይሄን በማድረጋችሁ ስህተት ነው አድሚት ያደርጋሉ። አድሚት ያላረጉበትን ነገር ግን አክሰፕት ያደርጉ፣ ፈጽሞ አክሰፕት ያደርጉ። ስለዚህ ቤተሰብም መምህራንም ብዙ ትኩረት ማድረግ ያለብን ምንድነው ብዬ አስባለሁ፣ ልጆቻችንን ማውራት ላይ፣ ዲስከስ ማድረግ ላይ። ልጁን እኮ ስህተት እንደሆነ እየነገር ነው አሳምነን ስህተት ስለመሆኑ መንገር መቻል አለብን። ልጁን እየቀጣሽው ትክክል ስለመሆኑ ስለቅጣቱ አምኖ ሊወስድ የሚችልበትን ሜንታሊቲ መፍጠር መቻል ያለብን። ያ ደግሞ ከመነጋገር ነው የሚመጣው። ማሳመን ላይ ልዩ ትኩረት ማድረግ አለብን። የሚያመጡትን ሎጂክ መቀበል፣ ሎጂኩን ዲስፕሩፍ ማድረግ። ዲስፕሩፍ ስታረጊ እነሱ የሚያመጡት ሎጂክ አሳማኝ ከሆነ መውሰድም ደግሞ ተገቢ ነው። ትክክል ከሆነ አክሰፕት እናደርጋለን፣ ትክክል ካልሆነ ዲስፕሩፍ አድርገን ትክክል የሆነውን ነገር እናሳያቸዋለን። በዛ ውስጥ ሲያልፉ የተሻለ ነገሮችን ይፈጥራሉ። ስለዚህ በዚህ ውስጥ መሄድ ተገቢ ነው ብዬ አምናለሁ። ብዙውን በመነጋገርና እንትን በማለት ሁለት ሪስፔክት ሊሰጣቸው ይገባል። ምን ይፈልጋሉ? በዚህ እድሜ ደረጃ ሪስፔክት መደረግ ይፈልጋሉ ልጆች። እንደ ድሮ እንደ ሕፃንነታቸው አርግ አታርግ፣ ይሄ ትክክል ነው ይሄ ትክክል አይደለም የሚባልን አይፈልጉም። ትክክል አይደለም ከምን አንፃር፣ ትክክል ነው ከምን አንፃር፣ ምክንያታዊ መሆን አለባቸው። አዎ። እና ለነሱ ነገር ሪስፔክት ማድረግ አለብሽ። ሪስፔክት ስታረቂያቸው ስትሰሚያቸውና ያሉትን ነገር ሪስፔክት ካረግሻቸው ብዙ ነገሮችን አብረው መስራት ይችላሉ። ሁለት ያላቸው ፖቴንሻል ደግሞ ሌላ ማመን ያለብን እዚህ ሌቭል ላይ ፖቴንሻል የሚያወጡበት ሰዓት ነው። መክሊቶቻቸውን የሚያገኙባቸው ናቸው። ስለዚህ እነዛን መክሊቶች እንዴት አድርገው መጠቀም ይችላሉ የሚለውንም አብረን የምናይባቸው ናቸው። ማን የስዕል ተሰጥኦ አለው፣ ማን የግጥም ተሰጥኦ አለው፣ ማን የእግር ኳስ ችሎታ አለው፣ ማን ካሜራማን መሆን፣ ማን ጋዜጠኛ ይሆናል የሚለውን መለየት የምችይባቸው ሰዓቶች ናቸው። ስለዚህ ልጆች ሞር ኦፍ የኛ ሀገር የትምህርት ስርዓት ያው እሱ ላይ ትኩረት አድርጎ ከዚህ ሌቭል ጀምሮ የሚሰራ ባይሆንም ነገር ግን ለወደፊቱም በቤተሰብ ውስጥም በስናሳድጋቸው ትምህርት ቤት ያሉ መምህራኖችና ሌሎችም የትምህርት አካላት በጠቅላላ እነዚህ ላይ ትኩረት አድርገው ልጆችን የበለጠ የማሳደግ ሁኔታዎች ላይ ቢሰሩ ልጆች የሚፈልጉትን ነው የሚሆኑት። እኛ ብዙ ጊዜ ስህተቶቻችን ብለን ማምነው ምን መሰለሽ ሄዱ እኛ የምንፈልገው እንዲሆኑ እንፈልጋለን። ምን ያጋጥመናል? 12ኛ ክፍል ልጆች ስኮር ያደርጉና የሚሞሉትን ፊልዶች መማከር አንድ ነው። ቀድመን እናሳውቃለን። ብዙ ጊዜ ከወላጆቻችሁ ጋር ተማክራችሁ መታችሁ የምትሞሉትን ፊልዶች እንትን በሉ። ከዛ ይመጣሉ፣ ፊልዶቻቸውን ይመርጣሉ። ኖ ይሄን ፊልድ ግን እኮ አባት ያልተቀበለው፣ ይሄን ፊልድ እናቴ እንትን አላለችው። ስለዚህ ሁሌም ወላጆች ምንድነው የሚፈልጉትን ነገር ብቻ ነው የምንሆነው እንጂ ልጆች እንዲሆኑ የሚፈልጉትን አይደለም ወላጆች እያገዝን ያለን። ለምሳሌ ልጅሽ 7ኛም 8ኛም ክፍል ላይ ይሁን
ምንድነው መሆን የምትፈልገው ስትይ ሯጭ ቢል አባትዬ ይደነግጣል። የሆነ ነገር ሲል የሚፈልጉት በሚማሩበት ፕሮፌሽን የሆነ ነገር ላይ እንዲደርሱ ነው። ልጁ ግን ውስጥ ያለው ታለንትና መክሊት ሌላ ሊሆን ይችላል። ስለዚህ መክሊቱንና ታለንቱን መረዳት፣ በዛ ላይ ሰፖርት ማድረግ እንደ ትምህርት ቤትም እንደ እንትንም የሚጠበቅ ነውና እዚህ ሌቭል ላይ እንደዚህ አይነት ሲቹዌሽኖች የሚያጋጥሙ ስለመሆናቸው በእነዚህ መክሊቶቻቸው ላይ መስራት፣ እነዚህ ነገሮች መረዳት፣ ማውራት፣ ከነሱ ጋር ኮሙኒኬት ማድረግ ሞሮፌን ስናደርግ ልጆቻችን በተሻለ መንገድ መቅረጽ እንችላለን ብዬ አስባለሁ። በጣም ነው ልጆችን የምደግፈው። በዚህ አጋጣሚ እናመሰግናለን አቶ ፍሬዘር። ምክንያቱም ጎን ለጎን ከትምህርታቸው ያላቸውን ተሰጥኦ እንዲያወጡ የማድረግ ነገር አለና እናመሰግናለን። አመሰግናለሁ። እንግዲህ ይህንን ውብና ምቹ የሆነ ቦታ የፈቀዱልን ኤልገል ሆቴልና ስፓን አመሰግናለሁ። ያው አንተ ትምህርት ቤት ላይ ርዕሰ መምህር እንደመሆን መጠን ብዙ ማተኮራቸው ጥያቄዎች ትምህርት ቤት ላይ ያተኮሩ ይሆናሉና ብዙ ጊዜ ተማሪዎች መምህራኖቻቸውን የመምሰል ነገር አለና በዚህ ዘመን ያሉ መምህራኖች ተማሪዎች መስሏቸው ያድጋሉ ብለህ ታስባለህ? ምንስ ሚና ነው የሚጫወቱት መምህራን? ቀደም ብዬሻለሁ። ከሮል ሞዴል አንፃር መምሰል በብዙ መንገድ ይቀርጻል። አንዳንዶቹ መምሰል ብቻ ሳይሆን መሆን የሚፈልጉትም ይሆናል። እንደንትና ጎበዝ መምህር ያነሱልሻል። ያሉሽን መምህራኖች መጀመሪያ ጠንቅቆ ማወቅ ያስፈልጋል። ትምህርት ቤት ላይ የትኞቹ መምህራኖች ምን ኳሊፊኬሽን አላቸው የሚለው አንዱ ሁሉም የሚያውቀው ነው። ነገር ግን ከኳሊፊኬሽን ውጪ መክሊታቸው፣ ፍላጎቶቻቸው ምንድናቸው ብሎ ማወቅ ተገቢ ነው። ለምሳሌ ቀኑን ሙሉ ቢያስተምር ደስተኛ የሆነ መምህር አለ በመምህራን ደረጃ። ስለዚህ እነዛ መምህራን ምን አይነት ታስክ ነው የምትሰጫቸው? ገብቶሻል? የሚፈልገውን አይነት ታስክ በመስጠት ልጆቹንም እሱም በፍላጎቱ ነገሮችን የሚያደርገውን ላይ ትኩረት ማድረግ ይኖርበታል። ነገሮች በዛ መንገድ መሄድ ስላለባቸው ብዙ ጊዜ ልጆቻችንን በምናይበት ሰዓት ከመምህራኖቻቸው አንጻር በብዛት የኔ እንደ ትምህርት ቤት ብቻ ሳይሆን አብዛኛውን ጓደኞቻችን ሌሎችም በትምህርት ዘርፍ ውስጥ ያሉ አካላት ስላሉ እንደ ጠቅላላ አድርጌ ልናገር። በዚህ አጋጣሚ ባለቤቴም አስተማሪ ናት። ከሷም ሁልጊዜም በዲስከሽን በተለያዩ ነገሮች ውስጥ የምንወስዳቸው ሌሎች ነገሮች ስላሉ ማለት ነው። እና መምህራኖቻችን ምን መምሰል አለባቸው፣ ልጆቻችንስ ይመስሏቸዋል ወይ እነሱ ነው የሚለው አካዳሚካሊ ሞር ፎከስ ይደረጋል። አሁን ላይ ትልቁ ነገር እሱ ነው። እንደ ትምህርት ደግሞ ያጣ ነው ብዬ የምናስበው እሱን ብቻ እያተኮርን ስለሄድን መምሰል በባህሪ በስነ ባህሪ በተግባር የሚገለጽ እንጂ በመሆንም ብቻ ሳይሆን ምንድነው ይሄ መምህር ከዚህ አንፃር ምን አይነት ስነ ባህሪ ስላለው ልጆች እሱን ሊከተሉት ይፈልጋሉ የሚለውን በደንብ ማየት አለብን። ቀደም ሮል ሞዴል ያልሽ ሞር ኦፍ አካዳሚካሊ ብቻ ሳይሆን ስነ ባህሪ ላይ ያሉ መምህራኖች ትልልቆቹ በብዙ መንገድ ትኩረት ስለሚደረግ አሁንም በትምህርት ስትራቴጂዎችን አማካኝነት ሁለት ነገሮች ላይ እንዲያተኩር ነው የሚፈለገው። በትምህርት ቤቶች ዙሪያም በየትኛውም ቦታ እንዲሰራ የሚፈለገው የተማሪ መጨረሻ ጎሉ የትምህርት ጎሉ ተብሎ የሚቀመጠው የተማሪ ስነ ባህሪና የተማሪ ውጤትን ማሳደግ ነው። ብቻውን ተለይቶ አይደለም። ነገር ግን አሁን ላይ ባለው ነባራዊ ሁኔታ ብዙ ጊዜ ትኩረት እየተደረገና ወደ አንዱ ሽፍት እየተደረገ የመጣ ይመስለኛል። የትኛው ላይ ትኩረት እያደረጉ አካዳሚካሊ። ስለዚህ ልጆችም ከሚፈልጉት አካዳሚሻኑና ኢሹ ብቻ ይሆናል። አካዳሚካሊ ላይ ያለውን ነገር ትኩረት እንዲያደርግ ያደርጋል። መምህሩም የሚሰራው ለዛ ብቻ ይሆናል። ከዛ የትኛው ፓርቲ እየጠፋ ሄደ? የስነ ባህሪ ፓርት እየቀነሰና እየጠፋ ያለባቸው ሁኔታዎች አሉ። ለዛም ነው አሁን ባለንባቸው ሲቹዌሽኖች 100% የስነ ባህሪ ኢሹ ተላቀናል ብሎ በሀገራችን ውስጥ ያለን ተማሪዎችን በመናይበት ሰዓት እዛ ደረጃ ያልደረስን። ስለዚህ መሰራት አለበት፣ ልጆች ላይ መስራት አለበት የሚለው በጣም ትልቅ ጥያቄ ነውና እሱ ላይ በልዩ ትኩረት ብንሰራ መልካም ይመስለኛል። አንተ
ብቁ ልጅ ለማፍራት ያው የፕሮግራማችን ዋናው ዓላማ ብቁ ልጆችን ማፍራት ነው። ማብቃትና ማስተማርን ለይተን ስለምናይና ብቁ ልጆችን ለማፍራት ቅጣት ተገቢ ነው ብለህ ታምናለህ? ካመንክስ ምን አይነት ቅጣቶች? አዎ ሰዎች ቅጣት ከህግ አንፃር በደንብ እናየው እስቲ። ፍርድና ፍርድ አለ። ፍርድ ማለት ያው በፍርድ ቤት አንድ ሰው ተከሶ ምን ተብሎ የሚወሰን ውሳኔ ነው። ትክክል ሊሆን ላይ ይችላል፣ ትክክል ላይሆን ይችላል። እንደ መረጃው ይዘት ነው። መረጃው በደንብ አጠናክሮና በደንብ ደግሞ እዛ ላይ መከራከር የቻለ ሰው ያንን ነገር ያሸንፋል። በትምህርት ቤቶቻችንም በምንመጣበት ሰዓት መምህራን ዳኞች ናቸው። በብዛት ይፈታሉ፣ ይሰማሉ፣ ያያሉ፣ ከልጆች ያጣራሉ። ከዛ በኋላ ችግሮችን ይፈታሉ። ስለዚህ የዳኝነት ስራም እየሰሩ ነው ያሉት። ስለዚህ ቅጣት ማለት ኮርፖራል ፐኒሽመንት ብቻ አይደለም። ሰዎች ቅጣት ተቀጣ ብለው የሚያስቡት ልጁን ሲደበደብ ወይ ሲመታ ወይ የሆነ ነገር ሲሆን፣ ቅጣት እሱ ብቻ አይደለም። ቅጣት ብዙ ቅጣቶች አሉ። እነዛ ሁላ ቅጣቶችን ኤክሰርሳይዝ መደረግ አለበት በአግባቡና በስርዓቱ። ልጁን ጠርተሽ ባጠፋው ጥፋት ቁጭ አድርጎ ከወላጁ ፊት መምከር ትልቅ ቅጣት። ይሄን እንደ ቀላል የሚያየው ካለ ወላጅም ይሁን በተማሪዎች ዘንድ ቀላል አይደለም። መወቀስ ከባድ። በየትኛውም ሰው አንቺ በስራሽ ስትወቀሽ መቼም ደስተኛ አትሆኝም። ልጆችም ባጠፉት ጥፋት በሰሩት ስርዓት ሲወቀሱ የሚሰማቸው ስሜት እንዳለ ማመን አለብን። ስለዚህ ቅጣት መኖር አለበት፣ ግን የቅጣቶች አይነቶች ምን መሆን አለባቸው ብለን በደንብ ማስተዋል ተገቢ ነው። ስለዚህ እያንዳንዷ የቅጣት ሁኔታን በደንብ ማየት፣ በዝርዝሩ መሰረት ከልጆች ጋር መወያየት፣ ቅጣቱ አምነው እንዲቀበሉ ማድረግ ትልቁ። ቅጣት ሊኖር ይገባል፣ ግን ቅጣቱን አምኖ መቀበል መቻል የሚችል ሲቹዌሽን መፍጠር። አዎ አጥፍቻለሁ። ሰው ደግሞ ካጠፋ ደግሞ ምን ይደርስበታል? መቀጣት አለበት። በዚህ ቅጣት ተመጣጣኝ የሆነ ነገር ይወሰዳል። ይሄ ትቀበላለህ? አዎ ብሎ የሚቀበል የሚችልበትን ድረስ ግራውንዱን መፍጠር መቻል ይኖርብናል። በቅጣት ሂደት ውስጥ ትክክል ያልሆነው በትምህርት ቤቶችም መተግበር የሌለበት ልጆች ያጠፉት ጥፋትና የሚቀጡት ቅጣቶች ባላንስ መሆን አለባቸው። በቤተሰብ ውስጥም ልጆቻችንን ስናሳድግ ልጆች የሚያጠፏቸውን ጥፋቶች ችላ ብለንም ስናልፈው ስህተት ነው። ችላ ብሎም ማለፍ ተገቢ አይደለም። ለምን ነገ ቀጥሉ እያልሻቸው ነገ በዛ ውስጥ ሌሎች ነገሮችን ኤክሰርሳይዝ እያደረጉ እንዲሄዱ የሚያደርግ ነው። ስለዚህ ትንሿን ነገር ጥፋቶችንም ይሁን ቀስ ብለን ነግረን መክረን ቅጣት እንዳለው አሳውቀን ቅጣቱን መቀበል ተገቢ ነው። አንዱ መስተካከል ያለበት ልጆች ብዙ ጊዜ ቅጣት ያለው ትምህርት ቤት ብቻ ይመስላል። ወላጆችም እንደዛ ነው የምናስብ። ቤት ውስጥ ልጆች ያጠፋሉ፣ ይመከራሉ፣ ይሄዳሉ። መመከር ቅጣት እንደሆነ ካሰብን ከምክር በላይም ሌሎች ለምሳሌ በዚህ ሳምንት መጫወቻ ቦታ ልትወስጃቸው ይሆናል። ልጆች በተደጋጋሚ የስነ ባህሪ በምፈልጊው መንገድ ላይሄዱ ይችላሉ። ስለዚህ በዚህ መንገድ ይሄንን ሳምንት ትክክለኛ ሁኔታዎችን ስላልተከተላችሁ የአንድ ሳምንት የመጫወቻ የሁለት ሳምንት ቦታው ሊሆን ይችላል መጫወቻ ቦታ የምወስዳችሁ ተሰርዟል። ይሄን ስታስተካክሉ ያኛው ይስተካከላል። ቅጣት ነው። ስለዚህ ጊዜውና ሲቹዌሽኑ በሚፈቅደው ልክ የቅጣት ሁኔታዎችን መተግበር መቻል ይኖርብናል። በአሁን ሰዓት እንደሚታወቀው በዱላ በድብድብ የትኛውም ልጅ አያምንም። ፔን ነው ዱላ። እኔም ብትመጭኝ ምን ብትኝ ላይ ምን ይሆናል? ይቆስላል ወይ የሆነ ስሜት ይኖረዋል። ከዛ ይጠፋል ያ ስሜት። አይምሮ ላይ ግን የሚሰራው ስራ አይጠፋም። ስለዚህ የማይጠፋው ላይ በደንብ መስራት ተገቢ ነው ብዬ አምናለሁ። እሱ ላይ ፎከስ ነው። አመሰግናለሁ። በጣም እውነት ነው። ቅጣቶችን አሁን አንተ ባልካቸው መንገድ ሲሆኑ ልጆች በጣም ያንን ጥፋት ላለመድገም ይሞክራሉ። ምክንያቱም መጫወቻ ቦታ ሲከለከሉ፣ የሚመለከቱትን የቴሌቪዥን ፕሮግራም ሲከለከሉ ጥፋቱን ያለመድገም ነገር አለና ጥሩ ሀሳብን ያነሳው። እስቲ ሰዎችንም ያስተምራል፣ እኛ ወላጆች የምንማርበት። አንተ በህይወት አጋጣሚ በብዛት እድሜህን ትምህርት ቤት ላይ ነው ያሳለፍከውና እስቲ አስተማሪ የሆኑ ከወላጆችም
የገጠሙ ከተማሪዎችም ነገሮች ካሉ አካፍለን። እሱ አዎ ይኖራል። በጣም ብዙ የሚገጥሙሽ ነገሮች ይኖራሉ። በብዙ ጊዜያቶችን በትምህርት ላይ ስትቆይ ብዙ ሌሰኖችን ታገኛለሽ እና ትምህርት ቤት ላይ አንዱ መማሪያ ነው። የሚማረው ተማሪ ብቻ ሳይሆን መምህርም እየተማረ ይሄዳል። ይሄን ማወቅ መቻል ይኖርበታል መምህራንም፣ ተማሪዎችም፣ ወላጆችም። ስለዚህ እኔ ብዙ ያስተማሩኝ ተማሪዎች ያሉ የመጀመሪያው ማነሳለሽ ከዚህ ውስጥ አንፃር ይሄንን ሜንታሊቲ የበለጠ እንዳዳብር ያደረጉኝ በኤሌመንተሪ ሌቭል ላይ ሳስተምር የነበረባቸው ጊዜያቶች ያጋጠመኝ አንድ ተማሪ ነው። ኦልሞስት የልጁን በርደን እኛ እንረዳውም ነበረ። እንደ ትምህርት ቤት ሆነን ስታስቢ ልጆች ሳይሰሩ ይመጣሉ፣ ልጆች የሆነ ነገር ሳያደርጉ ይመጣሉ እና መምህር ብዙ ጊዜ የሚረዳው በምንድን ነው? ልጁ ኬርለስ እንደሆነ የሆነ ነገር እንዝላል እንደሆነ ያንን የተሰጠውን ታስክ ፕሮፐርሊ እየሰራ እንዳልሆነ አድርገን ነው የምናስብ እና በዛ መንገድ ነበረ። ብዙ መምህራን ይመጣል ጠዋት የተሰጠውን ታስክ በአግባቡ አይወጣም። ስለዚህ ካልተወጣ ደግሞ በኮንሲኩዌንሱ ቅጣት አለው። ቅጣቶችን ይወሰድበታል። ከዛ ልጁ በሂደት ውስጥ የትምህርት ቤቱ እያስጠላው መጣ። ከጊዜ ወደ ጊዜ ትምህርት ቤት መምጣት አይፈልግም። ወደ ትምህርት ቤት መምጣት ለሱ እንትን ነው እና ይሄንን በምናይበት ሰዓት ከነበረችው የርዕሰ መምህርት ጋር ሆነን ዲስከስ ካደረግን በኋላ የመቅረት ዝንባሌዎቹን ባየን ጊዜ እናገኘው ተባብለን አገኘን። ሄደን ስናገኝ ታኛለሽ። ለካ ብዙ ነገሮችን በዛ እድሜው ተቋቁሞ የሚሰራው የቤተሰቡን ጫና ጭምር የሚሰራው እሱ ነው። ትምህርቱን ላለማቋረጥ ይማራል። ትምህርት ከወጣ በኋላ ሄዶ ለቤተሰቡ ኢኮኖሚ ደግሞ ይለፋል። የተለያዩ ስራዎችን ይሰራል። በነዛ ውስጥ የሚያገኘውን ገቢ መጥቶ ለእናቱ ይሰጣል። እናቱም አጋጣሚ ሆና ትንሽ በእድሜ ገፍተው ነበረ እና የሚሰራው ስራ ደግሞ በጣም ያሳዝንሻል። ብዙ ጊዜ እነዚህ እንቁላል ምናምን ተጠብሶ የሚሸጥባቸው ብዙ ጊዜ የሚጠቀሙ ሰዎች ማታ ላይ ነው እና ማታ በየእንትኖቹ እየዞረ ያንን ይሰራል። ስለዚህ እስከሚያልቅለት ድረስ አይገባም ወደ ቤቱ። ከገባ በኋላ ደግሞ የተወሰነችውን የቤት ስራ ይሰራል። እንደዚሁ ቤታቸው በኪራይ ውስጥ ነበሩና ያው ኪራይ ቢባል ያው አሁን በምናውቀው ደረጃ ሳይሆን በጣም ያሳዝን ሁኔታ ውስጥ ነው። ቢያንስ ከ15 ዓመት በፊት የነበረውን ነው ማውጫውትሽ እና ኦልሞስት ያንን ነገር ለመስራት ምቹ ጊዜ እና ምቹ ሲቹዌሽን የለም እና አልተረዳነውም ነበር። ከዛ በኋላ ነው ሄደን ቼክ አድርገን ለምን ቀረ በሚለው ያ ቼክ ሲደረግ እንደዚህ አይነት ሲቹዌሽኖች መሆኑ የታወቁት። ስለዚህ ከምንም በላይ መረዳት ተገቢ ነው ብለን ወሰንን። ለኔ ትልቅ ሌሰኔ ነው። ቀድመን እናዳምጠው ኖሮ ቀድመን አውርተነው ቢሆን ኖሮ ልጁ ምንድነው ችግር ፕሮብሌሙ ምንድነው? እኛ ስታፍ ውስጥ ወይም ሌሎች ቦታዎች ላይ የመምህራን ማረፊያ አካባቢ ሁሌም ቢሆን ዲስከሽኖች ይኖራሉ። በክፍል ውስጥ ምን አይነት ተማሪ ከሊማ ተማሪ ማን ነው ምን እንደከለ። ስለዚህ አንድ አይነት ነገር ነው ያለን። የኔንም አልሰራም የኔንም። ስለዚህ ውሳኔያችን የተሳሳተ ነበር በሰዓቱ። ብንረዳው ነገሮችን ብናቅ በደንብ ሰፖርት ማድረግ እንችል ነበረ። ከዛ በኋላ በነበሩት ጊዜያቶች ግን በደንብ ሰፖርት ተደርጎ አሁን ላይ በዩኒቨርሲቲ ደረጃ ተመርቆ የራሱ ስራ እየሰራ እንዳለ አውቃለሁ። በጣም ደስ ይላል። ይሄንን ልምድ ሁሉም በብዛት መምህራኖች ቢከተሉት ጥሩ ነው። ስለ ልጁ ትንሽ ክፍተት ሲያሳይ ምንድነው ልጁ ወላጆቹ እነማን ናቸው፣ ምንስ ጎሎታል፣ በምንስ እንርዳው በሚል ሀሳብ ላይ ተነጋግራችሁ እንደዚህ ቢደረግ በጣም ጥሩ ነው። ሌላ በጣም ሃይ ስኩል ላይ ብዙ ገጠመኞች ይኖራሉና የማትረሳውና ያሳዘነ ወይም ደግሞ በጣም ያስደሰተ ገጠመኝ አለ? ሃይ ስኩል ላይ ይኖራሉ። ያው ብዙ ደስተኛ የሚያደርጉሽ ገጠመኞች ይበዛሉ። የሚያስለቅሱ ገጠመኞች ይኖራሉ። ልጆች ተባብረው ሲሰሩ
አንዱ ለአንዱ በጣም ኬር ሲያደርግ ስታዩ አንቺ ከምታስቢ በላይ እርስ በርስ ያላቸውን የመስተጋብር ስታይ በዛ ውስጥም እርስ በርሳቸው መደጋገፉ ፖዚቲቭ በሆነ መንገድ በጣም የሚገርመኝ ሁለት ጎበዝ ልጆች አንድ ክፍል ውስጥ አሉ። በጣም ጎበዝ ናቸው። በጣም ጓደኛ ማቾች ናቸው እጅግ በጣም እና የሚረዳዱበት የሚደጋገፉበት መንገድ በጣም ይገርመናል። ግን ታሪክ ቢፈጠር ፈተና እየተፈተኑም አይደል በሚሰሩት በተሰጣቸው አሳይመንት አንዷ ያንዷን ሼር ታሪክ ቢፈጠር እንግዲህ ከሎዝነታቸው በጓደኝነት ደረጃ ሁለቱ መምህራን ራሱ ይገርማቸው። በቃ ይሄ እውነትም መንፈሳዊነት አለ። እውነትም በመንፈሳዊነት ነው ልጆች ሰፖርት የሚደራረጉት። ያኛው ኔጌቲቭ በሌላ መንገድ ሼር ቢደራረጉ ኖሮ ኔጌቲቭ ነው የሚበዝነው። ልጁን እየጠቀማችሁ ወይም እየተጠቃቀሙ አይደለምና በዚህ መንገድ ሲሄዱ ስታይ በጣም ደስተኛ የምትሆኝባቸው ሲቹዌሽኖች እጅግ በጣም ብዙ ናቸው። ልጆች ከዛ ውጪ ራሳቸውን በተለያዩ ኢሹዎች ለማብቃት ሲሞክሩ ታለንታቸውን አውጥተው ሲያሳዩ አንዳንድ ጊዜ እድሉን አለማግኘት ነው የምትይባቸው ሲቹዌሽኖች ይገጥሙሻል። ለምሳሌ የትምህርት ቤት ውድድሮች ይኖራሉ። በዛ ውስጥ ኦፖርቹኒቲዎችን ሲያገኙ ነገ እኔ አውቃቸዋለሁ። አሁን ልጆች ከሌ ቲያትር ሰሪ ትሆናለች እንደው ነገ በትልቅ ደረጃ ያያታለሁ፣ ከሌ በሳይንሱ ዘርፍ እዚህ ደረጃ ይደርሳል፣ በፈጠራው ይሄን ያክል ይሆናል ብለሽ ስታያቸውና እውነትም መክሊቶቻቸውን ተረድተሽ በዛ ልክ ሆኖ ስታገኛቸው ከመጠን በላይ ትምህርት ቤት ላይ እንደዚህ የሚያስደስት ጊዜያቶች አይኖሩም እና ብዙ መምህር ብዙ የትምህርት ቤት ማህበረሰብ በልጆቹ በእንደዚህ አይነት ሰክሰሶች ይረካል ብዬ አስባለሁ። እኔ ደግሞ እድለኛ ነኝ። አጋጣሚ ሆኖ በዚህ መንገድ በጣም ብዙ ጊዜያቶችን ሰለብሬት አድርጌ አውቃለሁና ከልጆቼ ጋር ብዙ ደስተኛ ሆነን አሳልፈናል። ብዙ ጊዜያቶችን የምሰጣቸውን ታስኮች ከአንቺ አይጠብቁ፣ በቃ ይረዱሻል። ቶሎ ራሳቸውን በዛ ልክ ጋይድ አድርገው ወደዛ የሚሄዱ ልጆች ናቸው ያሉንና በጣም በጥሩ ደረጃ ናቸውና በጣም ደስተኛ ነኝ በብዙ ጊዜያቶች። አመሰግናለሁ። እንግዲህ ይህን ውብና ምቹ የሆነ የቀረጻ ቦታ ያመቻቸልን ኤልገል ሆቴልና ስፓን አመሰግናለሁ። በዚህ አጋጣሚ እንግዲህ ፕሮግራማችን ወደ ማጠቃለሉ እየገባን ስለሆነ እስቲ አንድ ያው በስራ ዘመን ላይ በጣም የማትረሳው የወላጅና የመምህራን ሰጣ ገባ ሊሆን ይችላል ያለ መግባባት ወይም ደግሞ ተግባብቶ የመቀጠሉ ነገር እስቲ ካለ እሱን ብታነሳለን። ኦሬዲ ያው በትምህርት ቤት ህይወት ውስጥ እንደዚህ አይነት ነገሮች ይኖራሉ። ልጆች አንዳንድ ጊዜ ባልተገባ መንገድ የሚሄዱባቸው ሁኔታዎች ይኖራሉ። ለምሳሌ ስናነሳ ከተወሰነ ዓመታት በፊት ነው አንድ ተማሪ አለ። ተማሪውን ስሙን መጥቀስም ሲቹዌሽኖቹን መጥቀስ አያስፈልግም እና ትምህርት ቤት ላይ ተደጋጋሚ የሆነ የረብሻ ድርጊቶችን ያደርጋል። ያው ረብሻ ስንል በመመከር በመገሰጽ የሚያልፉ ናቸው እና አንድ ቀን አባቱን ጠርተን እየመከርን ነው። ቁጭ አድርገን መከርን፣ ገሰጽን፣ አክሰፕት አደረገ እና ወጣ። ከወጣ በኋላ አባቱ ሌላ አካል ሊያገኝ እዛው ጎን ለጎን ናቸው። ትንሽ ጊዜ ዞር ካለ በኋላ ልጁ የለም። ኮምፕሊትሊ ሲፈልግ አጠገቡ ልጁን ሊያገኘው አልቻለም። እዛ ሄደ ቤቱ። ይመጣል ብሎ ጠበቀ። ቀኑን ሙሉ አልመጣም። ሁለተኛ ቀን ሲጠብቅ ሁለተኛ ቀንም በዛ ውስጥ ልጁ የለም እና ከዛ መጣ፣ ጠየቀ። የነበረውን ሲቹዌሽን ያው በጋራ ስለሆነ የነበረው ከዛ ፍለጋ ጀመረ። በፍለጋው ውስጥ ኮሚኒኬት የሚያደርጋቸው ልጆችን ነበሩ። ስለዚህ ወላጆች ሁሌም ልጆቻችን የማንጋ ጓደኛ ናቸው፣ ከትምህርት ቤት ብቻ ሳይሆን ከትምህርት ቤት ውጭ ከማንጋ ነው ግንኙነት ያላቸው የሚለውን ማሳት ስለፈለግኩ ነው በዛ ውስጥም እና ቢፈልግ ሊያገኘው አልቻለም። የሚገርምሽ የተለያዩ ገንዘቦችም ይላኩለታል ልጁን እዛው እንዲቀር። ዛል ስናጣራ በሂደት ውስጥ ልጁን የተገኘ ቡታጅራ የሚባል ከተማ ላይ ደላሎች አግኝተውት
እነዚህ ደላሎች ባልተገባ መንገድ ልጁን ወደ ሆቴል ውስጥ አስቀጥረውት ይሄ አስተናጋጅ ሆኖ እንዲሰራ ትንሽ ጊዜያቶችን በዛ ውስጥ ከቆየ በኋላ በቃ ችግሩ ከባድ ነበረ። ከዛ ያለበትን ቦታ እንዴት ተደርጎ በሎኬሽን ተገኘ። ከተገኘ በኋላ ቤተሰብ ሄዶ ቼክ ማድረግ ፈለገና እዛ ቦታ ላይ ደረሰባቸው። ሲደርስ የልጁ አንደኛው ኬዝ ምንድነው? አሁንም አልመጣም። ለምንድን ነው የማትመጣው? አይ ኦልሞስት ለልጆች የሚያወራው አባትየውን በፍለጋ ሂደት ውስጥ ቻሌንጅ ሲያደርጉት የነበሩት ለአባትየው የማይነገሩ ነገር ግን ቻሌንጆች ነበሩ። ደስተኛ አይደለም፣ በቤት ውስጥ ደስተኛ አይደለም። ከዳይቮርስ በኋላ ሌላ ሚስት አግብቶ ነው አባቱ አብረው የሚኖሩት እና በዛ ደስተኛ አይደለም የሚሉ ነገሮች ለአባትየው ከተነገረ ያው ኦልሬዲ በግልጽ አያወራም ነበር ልጁ አያወራም። ስለዚህ ከአባትየው ጋር ያላቸው ሪሌሽን እሱ አባትየው ደስተኛ እንደሆነ ብቻ ነው የሚያውቀው። መልካም የሆነ ነገር እንዳለ ነው የሚያውቀው። የሚያደርገውን ያደርጋል። አሳጥቶትም አይደለም በዛ ልክ። ነገር ግን ልጁ ሳይኮሎጂካሊ የተጎዳባቸው ኢሹዎች ነበሩት እና ከዛ በኋላ ካገኘው በኋላም ሊመጣ አልቻለም። በዚህ ውስጥ ልጁ ፈተና ተፈታኝ ተማሪ ነው። 12ኛ ክፍል ተማሪ ነው። ውጤት ፈተና ፎርም ምናምን የሚባሉ ነገሮች ሊያልፉት ሌላ ሀስል ደግሞ ሁለተኛ ሀስል ትምህርቱን አቆመ። ኦልሬዲ ፎርሙም ካልሞላ በቃ ኦልሞስት ቆመ ማለት ነው የትምህርት ሂደቱ። ስለዚህ አባትየው ሌሎች አማላጆችንና እንደዚሁ መምህራንም ጭምር ሰፖርት ያደርግና አብሮ ኮሚኒኬት እንዲያደርጉት ልጁን ይደረጋል። ልጁ በዛ ውስጥ እንደውም የበለጠ መምህራኖቹ ተሰማ፣ ሌሎች አካላት ጋይድ ያደረጉትን አካላት በደንብ ሰማ። ችግሮች እንዳሉ አድሚት አደረገ። ግን ችግሮቹ የሚፈቱት በዚህ መንገድ እንዳልሆነ በደንብ ከቤተሰብም ጋር ከመምህራኖቹም ጋር ተግባባና በዛ ልክ መልሰውት ከዛ የመማር ማስተማሩን ሂደት ቀጥሎ በጣም በሚገርምሽ ሁኔታ አሁን ላይ በተለያየ ስራ ዘርፎች ውስጥ እየሰራ በጣም ውጤታማ ልጅ ሆኗል። እና ከውጤታማ መሆኑ ብቻ ሳይሆን አገኘ ነው እንግዲህ ይሄ 1-3 ዓመት አካባቢ አልፈዋል። ባገኘነው ሰዓት የመጀመሪያ ያነሳልን መቼም አጠሉኝም አይደለም አስቸጋሪ ተማሪ ከሌ ነኝ ብሎ ያንን ነገር እንትን አለ እና የነበረውን የዛኔ የነበረውን ነገር ሲያነሳና ያንን ቫልዩ ተወስዶለት በዛ ልክ ስለተሄደለት የነበረው ምስጋናም ስታዩ በጣም ልዩ ነው። እና ሁሌም ቢሆን ልጆቻችን ጋር ማናቃቸውን ነገሮች እንድናቅ የሚያደርገን ምንድነው? ንግግሮቻችን እና ጊዜ መስጠት ነው። ስለዚህ ለመሮፍ ጊዜ መስጠት መቻል ይኖርብናል እና ይሄንን ብናረግ የተሻለ ይሆናል የሚያስብል በጣም የሚገርም ታሪክ ነው። እና ያው በዚህ ውስጥ እኔ ያየሁት ነገር ምንድነው? ወላጅና ልጆች የቅርብ ግንኙነት፣ መነጋገር፣ በግልጽ መወያየት መኖር እንዳለበት እና እንደገና ደግሞ የመምህራንና በዙሪያው ያሉ ሰዎች ጥምረት ነው ይሄን ውጤት ያመጣውና መጨረሻው ስላማረ ደስ ብሎኛል። ታሪኩ መጀመሪያ በጣም እንትን ብሎኝ ነበረ። በጣም አመሰግናለሁ አቶ ፍሬዘር። መጨረሻ ላይ አጠር ያለች መልእክት ካለ ለኛ ለወላጆች እሱን አስተላልፍልና ፕሮግራማችንን እንዘጋለን። እናመሰግናለሁ። የኤደን ሾው ተመልካቾች እና ወላጆች ስፔሻሊ ልጆች ላይ ስለምንሰራ ይሄን ፕሮግራም በደንብ እንድትወስዱት የምንፈልገው ሀሳብ ምንድነው? አንደኛ ልጆቻችንን በደንብ ማን ናቸው ብለን ማወቅ ተገቢ ነው። ልጆቻችንን ድምዳሜ ውስጥም ባንደርስ ወዲያው ጥሩ ነው። ስለዚህ ሁሌም ልጆች አዲስ እንደሆኑ ማሰብ መቻል ይኖርብናል። ለዛ ደግሞ ሞሮፍ ቅርብ ሆነን የተከታተልን አብረናቸው ችግሮቻቸውንን ደስታቸውንም በደንብ መካፈል አብረን ተገቢ ነው የሚል ሀሳብ አለኝ። ሁለተኛ ረጅም ሰዓት ማውራት ስፔሻሊ ከፍ ባሉ ልጆች ላይ የሚሰጡ ምላሽ አጭር ናቸው። ያ ማለት ነው ድሮ በደንብ የሚያወያየን ልጅ በደንብ የሚያወያየን ልጆቻችን እድሜያቸው ከፍ እያለ ሲመጣ እየቀነሰ
ከዛ የሰሩ ነው ይሆናል መልሰቻቸው በቤት ውስጥ። ያንን ለመቅረፍ ምን ያስፈልጋል? ቅርብም ሆነን ጊዜያቶችን ሰጥተን ረጅም ሰዓት ማውራት ያስፈልጋል። ብዙ ባወራናቸው ቁጥር ብዙ ነገሮችን ማግኘት እንችላለን ከልጆቻችን እና ብዙ ጊዜዎቻችንን ልጆቻችን ላይ ኢንቨስት ማድረግ አለብን። ሌሎቹ ኢንቨስትመንቶች መጨረሻቸው ውጤታቸው ልጆች ላይ ነውና ይሄንን ከከሰርን ትልቁን ኪሳራ እየከሰርን ሌላው ምንም የማያመጣ ነውና ልጆች ላይ የሚሰራው ስራ ትልቅ ነውና ልጆቻችንን በደንብ እንወቃቸው እላለሁ። በጣም አመሰግናለሁ አቶ ፍሬዘር። ውድ ጊዜህን ሰውተህ እኔ ጋር እንግዳ ሆነ ለሌሎች ወላጆችና አሳዳጊዎች ትምህርት ስለሰጠን በጣም አመሰግናለሁ። አመሰግናለሁ ሄዴ። መልካም ጊዜ ይሁንልሽ ላንቺ። አመሰግናለሁ በጣም። ይህንን ውብና ምቹ የቀረጻ ቦታ ያመቻቹልን ኤልገል ሆቴልና ስፓ ናቸው። አድራሻቸውም ከሳር ቤት ወደ ጀሞ በሚወስደው መንገድ ቆሪ አደባባይ ይገኛሉ። መታችሁ ጎብኛቸው። እናመሰግናለን። የዚህ ሳምንት ፕሮግራማችን ይሄን ይመስል ነበር። ብዙ ትምህርትን እንደወሰድን እገምታለሁኝ። ወደፊትም የተለያዩ ባለሙያዎችን እንዲሁም ወላጆችን እያመጣን ልጆችን ስለማብቃት የተወሰኑ ሀሳቦችን እንለዋወጣለን። ሁሌም እንደምለው ይህ ፕሮግራም ስለ ልጆች አውቀን አንጨርስምና ከናንተ የምንወስዳቸው በጣም ጥሩ እና መልካም አስተማሪ ነገሮች ይኖራሉ። እኛም ወደ እናንተ እናቀርባለን። መልካም ሳምንት ይሁንላችሁ።